ኢየሱስ ምን ጉድ ነው? ይሄ ጉዳይ ትክክል መሆኑን እኔ ዛሬ አረጋግጫለሁ። ናዩ ወርጉልች ከመታሰሯ በፊት ከጆን ዳንኤል ጋር የተለያዩ አይነት ግንኙነት ነበራት። በዛ ሰዓት ታዲያ ያው እንደ በረኛ ቀብ አድርጎ ነበር ማለት ነው። ፕራንክ እንደዚህ ነው ሰዎች። ኢት ፕራንክ በነገራችን ላይ አንድ ያልነገርኩት ነገር አለ። ድንግል ነኝ። ቼክ አድርገው ቼክ ከሚደረግበት ቦታ ሆናችሁ ይሄን ቪዲዮ ደግሞ ብትሰሩልን። ሃይ ሚሎ ይላል። ሰላም አበሻን ፒፕላንስ እንደምን ቆያችሁ? ድጋሚ አብርስ ሰበን ተመልሷል። ምንም ማድረግ አይቻል። ለማንኛውም አበሻን ፒፕልስ እንደምን ቆያችሁ? ሳምንቱ እንዴት ነበረ? ፖስት ካረኩኝ ሳምንት እንደዛ ነገር ሳምንቱ 4 ቀን 5 ቀን እንደዛስ ይበረዝማል። ብቻ አንድ ሳምንት ሆነኛል ፖስት ካረኩኝ አይደል? ምሮ የተፈጠረው መሰላችሁ አንዳንድ ነገሮች አልተመቹኝም ነበረ ፖስት ማድረግበት እና በመሀልም አንድ ቪዲዮ ሰርቻለሁ። ፖስት ለማድረግ ሞክሬ አንድ ቪዲዮ ሰርቻለሁ፣ ግን ኢትዮ ቴሌኮም ዋፍ ይሄን ቪዲዮ አፖስትም ማለት ምንም ማድረግ አልችልም። የኛውን ቪዲዮ ሰርችላችሁ ነበር ተምኒሉ ምናምን እንዳለ አልቆ ለመፖስት ሞከርኩኝ፣ አልቻለም። 2 ቀን ለመፖስት ሞከርኩኝ ወፋ ላይ። ይሄን ስራ ደግሞ እንደምታውቁት ቀን ካለፈበት አይሆንም። ስለዚህ ይሄን ቪዲዮ ተሆነው እንደማለት ነው። በቃ ምንም ማድረግ ስለማልችል ይሄን ቪዲዮ ተነው ድጋሚ ተስፋ ባለመቁረጥ ስሜት ድጋሚ ለቪዲዮ ሰራላችሁ ተመልሷል። ለማንኛውም ለኔ ቪዲዮ መላክ ከፈለጋችሁ አይጂ ላይም ቲክቶክ ላይም አብረን ሰበን ብላችሁ መላክ ትችላላችሁ። ይሄን ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። እና ደግሞ ምን አሰብኩ መሰላችሁ? ሚውዚክ ቪዲዮ ሪያክት ለማድረግ እያሰብኩ ነው። የሆነ ነገር አለ። እሱ ከተሳካ ሚውዚክ ቪዲዮ ሪያክት ማድረግ እንጀምራለን፣ አርብ ማለት ነው። እና ደግሞ ቲክቶክ ላይ ላይቭ እየገባ ነው ማታ ለብሮ ላይ በመንገባው ስትሪም ለመጀመር አስቤያለሁ ሳይሆን ወስኛለሁ። ግን ምንድነው ቲክቶክ እያለ ያለው 100 ምናምን ቀን ላይቭ መግባት አለብኝ። ለ25 ደቂቃዎች ያህል ላይቭ መግባት አለብኝ። 100 ምናምን ቀን ረጅም ነው። እንዴት ለማስተካከል ብቻ ለሱ መፍትሄ እንፈልግና ቲክቶክ ላይም ስትሪም ማድረግ እንጀምራለን። አብሪ ሰበን ምንም ማድረግ አይቻልም። እንዳልኳችሁ ነው። በቃ እናካክሷለን። በዚህኛው ቻናል ያለፈው ቻናላችን በዚህኛው ቻናል እናካክሷለን። ለማንኛውም እንደተለመደው እናንተ ላካችሁልኝ ቪዲዮዎች አሉ። በእነሱም ዛሬ ትፍታ ዘና እንላለን። ይሄን ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ጀምሩት። ረዝቸው እና ደግሞ ኳሊቲ እያላችሁኝ ነበረ። ቪዲዮ ትንሽ ኳሊቲ እንደሚያንሰው አውቃለሁ። ምክንያቱም ያለኝ ካሜራ ዝቅ ያለ ነው እንደ በፊት አይሆንም። እና ምንድነው ማድረግ ያለባችሁ መሰላችሁ? ዩቲዩብ ላይ ስታዩት ኳሊቲውን መጨመር 180 ምናምን ካረጋችሁት ፐርፌክት ጽድት ብሎ ነው የሚታየው። እኔ ባለኛ አቅም ለማሻሻል እየሞከርኩ ነው። እናሻሽላለን ሰዎች እናሻሽላለን። እናንተ ብቻ ፍቅራችሁ አይለኝ፣ ሰብስክራይብ ማድረጋችሁን እንዳረሱ ነው። አለቀ። የስልክ ለቆንጆ ሆነች ሰጣለሁ። እሺ ማዘሪ ቆንጆ ልጅ እናታ ሰው ፈልጋችሁ ነው። እኔ ነኝ ቆንጆ። አይቻላል ማዘርጊ። እሺ ይሄ ጉዳይ ትክክል መሆኑን እኔ ዛሬ አረጋግጫለሁ። እነ ጆን ዳንኤል እንግዲህ በትላንትናው ዕለት በድጋሚ ፍርድ ቤት ቀርበው ለሶስተኛ ጊዜ የዋስ መብታቸው ተከልክሏል። ታዲያ በዚህ ፍርድ ሂደት ላይ ፍርድ ቤቱ ናዮ የምትባለው ተከሳሽ ለመውለድ እንደተቃረበች ተናግረዋል ማለት ነውና እሷ ናዮ እርጉዝ ነች። ያወቀችው እዛው እስር ቤት ከገባች በኋላ ነው እርጉዝ መሆኗን ያወቀችው። ያ ማለት ከመታሰሯ በፊት ከጆን ዳንኤል ጋር የተለያዩ አይነት ግንኙነት ነበራት። ወይኔ መድኃኒዓለም። እሺ ቆይ አይታውሽ እንደዚህ። እሺ ቆይ በዛ ሰዓት ታዲያ ያው እንደ በረኛ ቀብ አድርጎ ነበር ማለት ነው ማህፀኗ። እሷም ውስጥ ከገባች በኋላ አላወቀችም። ውጭ ላይ መጥፎ አያድርሰው የሚባለው አይሳቅም። እሺ ብትሆን በድብቅም ይሁን በፍቃድም ያልተፈለገ እርግዝና በኪኒን ወይም ደግሞ በማስወረድም ልታጠፋው ትችል ነበር። ነገር ግን እስር ቤት ውስጥ ግን እንዲህ አይነት ነገር ስለማይፈቀድ ወራቶች እየገፉ ሄዶ አሁን ሰዓት ላይ ልትወልድ እንደሆነ ተሰምቷል። ለማንኛውም ኢትዮጵያ ጭራሽ 9 ወር ሞልቷት ልትወልድ ነው
እንዲህ ስንት ጊዜያቸው ነው ከታሰሩ? እንዲህ ጊዜው በጣም ነው የሚሮጠው። እሺ ካሊንክም ይሄንን ነገር አረጋግጦታል። ዜናውን በተወሰነ መንገድ ላሰማችሁ። ይሁን እንጂ ቆይ ኢትዮጵያ ሊንክ ምንድነው ይሄ? ሬዲዮ ቻናል ነው ብቻ። እስኪ ትክክለኛ ሬዲዮ ቻናል ነው። ከዚህ እንስማው። እሺ ባለፈው የካቲት በነበረው ቀጠሮ ፍርድ ቤቱ ተከሳሾች ከቀረበባቸው ክስ ውስጥ ክስ 2ን በመተው እንዲከላከሉ ብይን ሰጥቷል። በዚህ መሰረት ተደራራቢ ክስ ስለሌላቸው እንዲሁም ደግሞ ይዲዲያ ነጻነት የተባለችው ተከሳሽ ነፍሰ ጡር መሆኗን ከታሰረች በኋላ ሰዎች በጣም ትልቅ ችግር ውስጥ ነው ያሉት። ማን ስንት ዓመቷ ነው ገና? 24 ምናምን ትሆናለች። ግን 24 ምናምን ከሆነች እሺ ችግር የለም። ግን እሷ እንደምትለው 18 ዓመቴ ባለፈው እሺ አሁን 20 ትገባለች ይባላል። 18 ባለፈው 18 ተከበረ ነው የተባለው እስር ቤት እያለች በ18 ማርገዝ ማለት ሃርድ በጣም ከባድ ነገር ነው። እንዲህ በ18 ማርገዝ ኧረ አይሆንም። ሰዎች ማውቋና በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ይከበርልኝ የሚል ጥያቄ አቅርበዋል። ፍርድ ቤቱ በቀረበው የዋስትና ጥያቄ ላይ አቃቢ ሕግ መጋቢት 2 ቀን ምላሹን እንዲሰጥ፣ መጋቢት 17 ቀን ደግሞ በዋስትና ጥያቄው ላይ ብይን ለመስጠት ቀጠሮ ይዟል። እንግዲህ እንደሰማችሁት ነው። አንዳንድ ጊዜ እንደ ቀልድም ይሁን በተለያየ መንገድ የትንሽ ደቂቃ ስህተት የብዙ አመታት ልፋታችን ብቻ የብዙ አመት ልፋት ብቻ ልጁ የማን እንደሆነ አናውቅም። የጆን ዳንኤል ነው ብለን አንፈርድም በማናውቀው ነገር። ግን ምንድነው ይከብዳል። ለዚህ ይሄን ማውራት ራሱ በጣም የሚከብድ ነገር ነው። ግን እንትን መባል ያለበት ይመስለኛል። ምንድነው እንዲለቀቁ ሳይሆን ዋስትና የሚባለው ነገር ቢፈቀድላት በጣም ፒስ ይመስለኛል። እስር ቤት ሆኖ መውለድ የሚከብድ ይመስላል። እስር ቤት ሆኖ የሚከብድ ይመስላል ሳይሆን ይከብዳል። ሲጀምር ይከብዳል እስር ቤት ሆኖ መውለድ። ኧረ በስመ አብ ፈጣሪ ይዟቸው። እናንተ ሳሚዳን ኮሜንት ላይ ሪፕላይ የሚያደርገው አሁን አይደል እንዴ ማየው? ይኸውላችሁ እኔ በቻልኩት መጠን የሳሚዳን ኮሜንቶች እንዳይመጡ አድርጌያለሁ። ያኛው ቪዲዮ ላይ ማለት በቻልኩት መጠን እያየኋቸው ነበር። እየሳኩ ማነው ስሙ ሳሚዳን ባልጓል። በጣም ስታለች ሳሚዳን። እንዲህ ባለፈው አመት እየሮጠች ነበረ፣ በዚህኛው አመት ደግሞ በስድቡ መጣላ። ይቻላል ሳሚዳን። በኢየሱስ ምን ጉድ ነው? ሃይ ሚለው የለም ጌታን ስፒችለስ በቃ ታለለኝ። እሱ ኮሜንት ቤተሰብ የለውም ነው ምንድነው? ሳሚዳን ወይ ወደ ሐኪም ቤት ወይ ወደ ምራን በመሩት ሳሚ ይቻላል። እንዴት እንደሚመስለኝ ቤተሰቦቹ እንደዛ ምታጉ የሚቻል ይመስለኛል እንጂ ሳሚዳን በዚህ አይነት አካሄዱ ምን ዛለቀ ምራን አይመስለኝም። ሳሚዳን እየሳተች ነው፣ ወደ ያሁኑ ነገር እየገባች ነው። ፋይናሊ ኢት ዋዝ ፕራንክ። ሁልሽም ፕራንክ ተደርገሻል። አታ የምን አባ አሜሪካ ነው? ዱባይ እኮ ነው ያለው። እንዴ ጀለስ እንዳለ ህዝቡን አጭበረበረች፣ ሰከሰችን። እኔ እኮ ላከኝ ማለት ልጀምር ነበርኩ። ሰዎች ላከኝ ፈጣሪ ወይ ላከኝ ልል ነበር እኮ እኔ ራሱ ልጀምር ነበር ዩቲዩብ ላይ ላከኝ። አባ አሜሪካ አልነበርኩ እንዴ? ከመቼ ነው ዱባይ የመጣሁት? ጌታው አባ ኖ አፍሪካ ላከኝ ወንጌል ስራ ላከኝ ወባንጂ ማን አሜሪካ ብትሄጂ ምትዛያለሽ እንጂ ሌላ ነገር አሰሪማ ይቻላል። ግን ሁላችንን ፕራንክ አደረጋ። እኔ እግዚአብሔር አልጠበቅኩትም። የምር የገባ መስሎኝ የመቸው ያራዳ ልጅ ሆነ እያልኩኝ ነበር። ሲጀመር ኤርፖርት ላይ ቤተሰብ ሲሰናበት ካያችሁት እንዲህ የምር በቃ ላሽ ያለሽ ምናምን ነው የመሰለው። እና ቪዲዮዎቹንም ስታዩት ይከብዳል። ይከብዳል። ለሽኝ በቴጂም ላተካሽ በሌላ አለብኝ ቃል ኪዳን አለብኝ መሃል እንጂ ታው ግን
ምንድነው አርግ የምትለው? ደግሞ በራስ ስህተት ምንድነው አርግ እያልከኝ ያለው ልጄ? ምንድነው የሚፈጠር እያልከኝ ያለው? እሺ ኮኖራ ይሄ ሁሉ ማረግ አውቄ ነው። ምለባት ስረቀ ፍቅር ከገባብዬ ነው። አሁን ደግሞ ተጸጸትኩ ትመስላለህ። ምን ልተባበር አንጀቴን በላሁኩ። ኃይል እንጂ ለማንኛውም አስቡበት። አይ ልጄ ግን ፍቅሯን ብትረዳት የሚቻል ይመስለኛል። ማነው ተረጂው ማለቴ ልጄ ፍቅሩን ብትረጂው አሪፍ ይመስለኛል። እኛም ከምንቸገር አንቺም ከምትቸገሪ ልጄ ፍቅሩን ብትረጂው ጥሩ ነገር ላይ የምትደርሱ ይመስለኛል። ታስበው እንዲህ ተጀመረ ይበላ ምረው እንዴ ዛሬ ለጓደኞቻችን አሪፍ መክሰስ አዘጋጅተንላቸዋል። ያው ኮርን ፍሌክስ ቨርሰስ የበግ እንደዚህ አይነት ፕራንክ ቀልድ ደባሪ ነው። የበጋር ኩር እሺ ቆይ እግዚአብሔርን አረጉት። ስሙ አሁን እዚህ ጋር ኮርን ፍሌክስ በወተት አለ። ቀድሞ የጨረሰ ሙሉ ብሩ ወሳጅ ጀምሩ ስትባሉ ነው ጀምሩ። ቀድሞ በጨረሰ ነው እንዳጀምር ይኸውልህ፣ ይሄን ብር ጠጋብ ያው ጀምሩ ስትባሉ ትጀምራለህ። 2 3 ጀምሩ። የበላችሁ ቪዲዮ ካያችሁ ይቅርታ፣ እኔ ምንም ማድረግ አይችልም። እንዲህ ተጀመረ አገናኘ ነው። ችግር የለውም። ይጣፍጣል። ምን አብሽ ነግሬሽ ነበር እኮ አያችሁ ፈጣሪ ሲወደኝ። ግን እንደ ፍራንክ ያበል የምን መመላለጥ የምን ሲመለጫ በቃ ፍራንክ እንደዚህ ነው ሰዎች። ይህ ፍራንክ በቃ ይቻላል። የአንደኛ ፍራንክ ነው። ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጂና ያበረ ድምፅ ነው ደግሞ ሞዶ ዘፈን ነው። እሺ ማን ነበር ያላንቺ በውበት ቆመን ነው መስማት ያለብን። ቆመን በጣም መቆም ያለብን ዘፈን ላይ። እሺ ቆይ ጂና ማን ነበር ያላንቺ ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጂና ማን ነበር ያላንቺ በውበት ቁንጂና ማን ነበር ያላንቺ ጊዜው ሲለዋወጥ ሁሉም ጥሎሽሽ ትርንጎ ቢመስለው ጉንጭሽ ሟሸሸ። እስኪ ልጠይቅሽ ባፌ ተናግሬ የነበረሽ ውበት የት ደረሰ ዛሬ? እናቴ ትሙት በቃ እኔ ምን ልበላችሁ፣ እግዚአብሔር በጣም ያበረ ድምፅ ነው። የምር ጋሺ ይሄን ድምፅ መጠቀም አለበት። ዝም ብለው የሆነሽ ክሊፕ ነገር አልበም ነገር በቃ ለምን ነስቲፉ ዘፍነዋል። ሲጀመር እርሶ ከስቲፉ ጋር የሚወዳደሩ ሰው አይደሉም። ገቦትም ብሎት ነገር በጣም ያበረ ዘፈን አልሳትም ዘፈን ናቲ ትሙት ያ እጊ ይቻላል፣ በጣም ይቻላል። ያበረ ዘፈን ጋሺ ለምን ሩም ይዛችሁ አታወሩ? ከንፈር ለምን ይጠቅመናል? ከንፈር ለመሳሳም ስትል አሁን የሳመኝ ብልክ ትስመኛለህ? በከንፈር ልክ ነው እኔ የማስበው። ስለዚህ ለክቼ ነው ስስመው ራሱ ሳሳሚ ይለያል። ባይዘው ተለየ ነው ሳሳሚ። አሁን ካሜራ ፊት ነን እንጂ አሳይሽ ነበር። ባይሆን እኔ ነበር ማቆ ያላት ነው። እሺ ከዚህ ሰዓት በኋላ ከፈለገ ስልክ ተለዋውጠን
የተገናኘ መመካከር እንችላለን። ጡት ለምን ይጠቅመናል? ጡት እንግዲህ ሴቶቻችን ላይ የምናየው ነገር ነው እና ወንዶች ላይ አንዴ መቼም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ጡት ሴቶች ላይ ነው የምናየው ማለት ነው። እሺ ያየካታው እሺ የጡት የሚጠቅመው ደግሞ እንደ ማርሽነት ያገለግላል ማለት ነው። እንደምንነት? እንደ ማርሽነት ለምሳሌ አንድ መኪና ማርሽ ማለት የሲኖኒ ኮሮላ ማለት እስከ ስንተኛ ነው የሚገባው? እስከ 6 ነው እስከ 10 የምንድን ነው ማርሽ ጭራሽ? እሺ እንዳለ ሆኖ ለመነሳት ማርሽ እንደሚያስፈልጋት ሁሉ ሴቶችንም ተረን አድርገሽ የምታስነሽው ጡታቸው ላይ ስነካቸው ነው። ገባን እያለ ያለው ምንድን ነው? አንደኛ ማርሽ እናስገባ መኪናው ሄድ ይላል። ሁለተኛ ስንቀይር ጋል ይላል ማለት። ሶስተኛ ስናስገባ ሌላ ሌቭል እንደዛ ነው ያለን ያለው እንጂ አይደስ። እሺ አይ ጥሩ ትምህርት ነው። እንደዚህ አይነት ትምህርት ጥሩ ነው። እሺ አባቴ ሰዓቱን ደረሰ፣ ተዘጋጁ። You ready? አዎ የላጤው ልጅ ነው እንዴ? አራ ከጀለስ ጋር ማብረን መደነስ ያለብን ነው የምላችሁ። እሺ እሺ Hey, Sion, I've seen your videos. I challenge you and the rest of the Lofty boys. Let's see how good your skista is. Abasha for life! ባለፈው ጉራግኛ እየጨፈርሽ ነበር ጀለስ። ለምን እንደ ሐሳብ ለምን እንትና ከፍተ እንደ ሐሳብ ቆይ ለምን የዳንስ ስኩል ለምን አከፍሽማ? እዛው ባለሽበት ነው የምልሽ። ዳንስ ላይ በጣም አንደኛ ነኝ። ራሷን አልቻልኩሽም ነው የምልሽ። የዳንስ ስኩል ቢከፈት ይቻላል ነው የምልህ። ይቻላል። የወንድምና የእህት ልጅ ወንድምና እህት ናችሁ እየተባሉ ነበራ። እሺ መልሱ ከሆነ እንስማው በደንብ። እሺ እንግዲህ እኔና አቤል የእህትና የወንድም ልጆች ነን። የኔ አባት ለሱ አጎቱ ነው። የሱ እናት ደግሞ ወይዘሮ ሰናይት ለኔ አክስቴ ናት ማለት ነው። ይሄ ነው መልሱ። ይሄው ነው መልሱ። ግን እኮ እሺ ስለ አያት እንዴት ነው የሚሆነው? ቆይ አይ በደንብ እንስማው። የኔ አባት ለሱ አጎቱ ነው። የሱ እናት ደግሞ የዳንኤል አባት ለሱ አጎቷ ነው። የሱ እናት ደግሞ ለሱ አክስት ነች። ሰውና አቤል መክብብና ዳንኤል መክብብ እንዴት ነው የአባታችሁ ስም ሊመሳሰል የሚችለው? በጣም ሰው ወይ አያት ስም ግልጽ በማድረግ ሰው እንጂ ሰው አሁንም እኮ አንድ ነው። እህትና ወንድም ናችሁ ነው ያገቡትና ያክስትና አላችሁ እንጂ ሰው አባታችሁ ስም የተመሳሰለ ነው። ሰው እንዴትም ልንገልጸው አንችልም። ወይዘሮ ሰናይት ለኔ አክስቴ ናት ማለት ነው። ይሄ ነው መልሱ። ይሄው ነው መልሱ። እሺ ስለ አያታችን እናውራ። ሰብሳቢያችን በደንብ የነበረች ያልኩት ነገር ነው። ምንድነው የአባታችሁ ስም ተመሳሳይ እስከሆነ ድረስ በምንም ልንለያችሁ አንችልም። ሰዎች ዳንያ አይልኝ አንቻልንም። ማኛ እኮ ችግሩ እኮ እሱ ጋር እኮ ነው እናትዬ። አይሆነች መለያ ነገር ያስፈልጋል። የፋሚሊ ስም የአያታችሁን ስም ግልጽ ማድረግ አለባችሁ እንጂ አያሳምንም ያላችሁን ነገር። በነገራችን ላይ አንድ ያልነገርኩ ነገር አለ። ምን? ድንግል ነኝ። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። እኛ ምንም ልናምን አልቻልንም። ወይ አቤላ ቼክ ማን ነው ቼክ አድርገው እጃችን ይለፍና ቼክ ብታደርግልን ይቻላል። ቼክ ከሚደረግበት ቦታ ሆናችሁ ይሄን ቪዲዮ ደግሞ ብትሰሩልን ዋው ኢትዮጵያ ሕዝብ ዋው ይላል እምላችሁ። ገብታችሁ ቼክ መደረግ አለበት ነው በቃ። አቤላ ቼክ አድርገው ይሄን ነገር በቃ እንዴትም ሆኖ ቼክ መደረግ አለበት ነው። ለማንኛውም አበሻ ፒፕል ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ሰብስክራይብ ያደረጋችሁን ወደኛ ቤተሰብ በመቀላቀል ዘና ፈታ ትፍታ ማለት ይቻላል። ሰብስክራይብ የምትሉን ብቻ በመንካት ዘና ተስፋ ማለት ይቻላል። እንዳልኳችሁ ማታ ቲክቶክ ላይቭ ላይ እገባለሁ ዴሊ። ዴሊ ባይባልም በሳምንት 4-5 ቀን
ላይቭ ገባለሁ ከማታ ከ3 ተኩል ወይ ከ4 ሰዓት በኋላ ገባለሁ። እስከ የሆነ ሰዓት ድረስ መታችሁ ዘን ሰፖርት ማድረጋችሁ እንዳረሱ ለኔ ቪዲዮ መላካችሁን እንዳረሱ ቲክቶክ ላይ አብሽተን ብላችሁ መላክ ትችላላችሁ። ይሄን ቪዲዮ ላይክ ሰብስክራይብ በማድረግ ፍቅራችሁ ታሳዩ ይገባል። ለማንኛውም በቀጣይ ቪዲዮ እስከምንገናኝ